እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ምሕረት ቸርነቱን አብዝቶ የሚያስበትን ጨምሮልን ዛሬ በዚህ በቅድስናው ስፍራ በተቀደሰው መድረክ እንድንሰባሰብ የተቀበሉ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአብንታ ደብረ ምሕረት ቅድስት ድንግል ማርያም ገዳም ሰንበት ትምህርት ቤት 51ኛ ዓመት በዓል በሰላም አደረሳችሁ አደረሰን። ጌች በመህዳን ቅድስት በመግቢያ ተፈራት። ዛሬ ልዩ መርሃ ግብር ነው ያለን። ያው እንደምታውቁት እዛ በማስታወቂያ እንዳስተላለፍ ነው ማለት ነው። 51ኛ ዓመት የምስረታ በዓል ነው እያከበርን ያለ ነው። በእውነት የሚደንቅ ታሪክ ነው ያለው። ምናልባት በሀገር ደረጃ እንኳን የሚቆጠሩ በዚህ ዓመተ ምህረት የተመሰረቱ ሰንበት ትምህርት ቤቶች ሲኖሩ 10 ሊበዛ 15 ሊሆኑ ይችላሉ እና ከዛ ውስጥ አንዱ ይህ ሰንበት ትምህርት ቤት ነው እና ግን በእድሜው ልክ ብዙ ያላደገ የምናሳድገው ደግሞ እኛ ነበርንና ያው በእኛም ምክመት አንድም በሌላ ምክንያት በቃ እዚህ ላይ ነው ያለነው እና ከዚህ በኋላ ደግሞ እግዚአብሔር ይረዳን ያግዘን። ያው መታወቅ ትልቅ አዳራሽ የስብከተ ወንጌል አዳራሽ ተጀምሯል። እሱን እግዚአብሔር ረድቶን ብንጨርስ ብዙ ጉዳዮችን የምንሰራበት ነው። ብዙ ትውልድ የምናፈራበት ስብስብ አድርገን የተለያዩ ኮርሶችን ስልጠናዎችን የምንሰጥበት ነው። ያም ሆነ ይህ በኋላ ስለሰንበት ትምህርት ቤቱ አጠቃላይ የ51 ዓመት ጉዞ በጥቂቱ ስለምናወራ እዛ ላይ እናወራለን እና እንደው የምስረታ በዓል ስናከብር ትንሽ እንትን ማለት ስላለብን የተለያየ መርሃ ግብር ማካፈል ስላለብን ነው። ስነ ጽሁፍ እንደዚህ መዝሙር የህፃናትን የአዋቂዎችን ስለጽፍ ያለው እና እኔ ስነ ጽሁፍ ተሰጥኦ የለኝም። ሰው የጻፈውን ነው ማለብላችሁ። ሌላ ሰው የሚመጣ ምስል የነበረ ስላልመጣ ለማሟላት ነው እና በ1997 ዓመተ ምህረት የዛሬ 21 ዓመት የተጻፈ ስነ ጽሁፍ ነው እና ሀመር መጽሐፍ ላይ ማዕከል ያዘጋጀው አሜሪካ ላይ ያለ አንድ ታላቅ ሰው ነው ስነ ጽሁፍ የጻፈው። እሱን አነብላችኋለሁ። የስነ ጽሁፉ ርዕስ የተቋጠረ ስንቅ። በክርስቶስ ፍቅር ሕይወት ያገኘውን በደሙ ተቃኝቶ በሞቱ ተቋጥሮ በትንሣኤ አፍርቶ በፍቅር ተሰውቶ ፍቅር ያፈራውን ቃሉ ቅመም ሆኖ ጣዕም የሰጠውን ለዘመናት ከቅፌ ያልተነጠለውን እኔም ከአባቶቼ በፍጹም አደራ የተረከብኩትን ልጄ ላንተ ብዬ ተነጣቂ ተኩላ ደብቅ ያኖርኩትን የተቋጠረ ስንቅ የመንፈስ አዝመራ እንካ ተቀበለኝ አለብህ አደራ ታስተላልፈው ዘንድ ከትውልድ ትውልድ በተራ በተራ በመላእክት ምስጋና በሰማዕታት ደም በጻድቃን ተጋድሎ በቅዱሳን አጽም የከበረውን ነው እኔ የምሰጥህ እንካ ተቀበለኝ። ይህ ስንቅ አያምጥ ጥንት ወጣት ሳለሁ ጉልበቴ ሳይከዳኝ ዳገት ቁልቁለቱን ወጥቼ ወረድኩኝ አንተን ፍለጋ ትቀበለኝ ብዬ የተቋጠረውን የሃይማኖት ፍሬ የቅዱሳን ዋጋ ዛሬ እንደ ድሮ መሮጡ ቢያቅተኝ ቀስ ብዬ አዝግሜ አንተን እንዲያሳየኝ ለመንኩት አምላኬን ላስረክብህ ብዬ የሃይማኖት ስንቅን አንተ ግን ወዴት ነህ? እድሜም ጨመረ ድካሜም በረታ የድሮ እርምጃዬ አንተን አገኝ ብዬ ስንቅ አስረክብህ ብዬ የደከምኩበትም በቦታ ተገታ። ዛሬም ከበዓቴ ከበሩ ላይ ቆሜ እጠብቅሃለሁ ስንቅህን ተሸክሜ እባክህ ቶሎና ስንቅህን ተቀበለኝ መልአከ ሞት መጥቶ ሕይወቴን ሳይነጥቀኝ ልጄ። እነኛ እግሮቼ ብርቱ የነበሩ መቆም አቅቷቸው ምን ቢንበረከቱ ቁጭ ብዬም ቢሆን እጠብቅሃለሁ የቋጠርኩትን ስንቅ ለአንተ ትሆን እንጂ ለማን እሰጣለሁ? ወገቤን ቢደክም መቀመጥ ያቅጠኝ የቋጠርኩትን ስንቅ አንተ እንድታገኝ ከዋሻዬ መደብ ላይ ጎኔን አሳርፌ ልጅ አንተ ግን ወዴት ነህ?
ብርሃኔንም ባጣ ዓይኔን እንኳን ቢታወር ድምፅህ ለጆሮዬ አይሆንም ባይተዋር አካሌ ነህና ሐረጌ ነህና ድምፅህን አውቃለሁ። የቋጠርኩትን ስንቅ የሃይማኖት ፍሬ አስረክብሃለሁ። ድምፅህን አሰማኝ ልጄ። ዛሬም ጠበቅኩ ድካሜ ድምፅ ሆኖ ይጠራሃል ብዬ ድካሜን ነገርኩ አንተ ግን የት አለ? ይህ የእምነት ስንቅ ለአንተ የተቋጠረ በገድል በትሩፋት እጅግ የከበረ ከሁሉ በሚበልጥ በፍቅር የታሰረ አያምጥህ ልጄ ደርሰህ ተረከበኝ። አንተም በሕይወት ኑር እኔም ደስ ይበለኝ። መሮጥ እንዲያቅተኝ መራመድ ቢከብደኝ መቆምም አቅቶኝ መተኛት ቢለምደኝ ዓይኖቼ ብርሃን ቢያጡ ጆሮቼን ባይሰሙ አንተን የማሳይህ አንተን የማላይህ መስሎህ ትሰማህም? በእጆቼ ዳስሼ አካሌ መሆንክን ማወቅ አይከብደኝም። ከመቃብር አፋፍ ከሞት ደጃፍ ሆኜ ትደርሳለህ ብዬ አንተኑ አምኜ ይኸው ዛሬን አለሁ አትቀርም ብዬ ተስፋ አደርግሃለሁ። የቋጠርኩልህን የእምነት አዝመራ ይኸው ተረከበኝ አፈሩ ሳይበላው ከሥጋዬ ጋራ። ይብላኝ ለአንተ ልጄ እኔስ ተወዳጀሁ ከመልአከ ሞት ጋር እንዲወስደኝ ብዬ ከአባቶች ሀገር በእምነት ፈጠኑ ከብርቶች መንደር አካሌ ትናንትን ዘገየ ዛሬን ግን ቅደማት። የቋጠርኩልህን ሕይወትህን አድርጋት። የውስጥ እስትንፋሴ ቶሎ ድረስባት። በነፍስ ተርበ ከንቱ ሞት እንዳትሞት በኑፋቄ መርዝ የተቃኘ ተኩላ የቋጠርኩልህን ስንቅ ያረክስ ሊበላ ይኸው በዙሪያዬ ትንፋሽን ይቆጥራል። እሞትለት መስሎት ትንፋሽን ይቆጥራል። ብሞትም አልሞትም ብተግምም አልዝልም በፈጣሪ ኃይል ለክፉ አልጣልም። ልጄ ናስልህ ልብህ አይጽናብኝ። የተኩላውን መንጋ መጥተህ በትንልኝ። ነፍስህን አጥናት ስንቅህንም አትርፍ። ይቺ ነች ጥሬ ከመቃብር አፋፍ ሕይወታቸውን ለእግዚአብሔር የሰጡ እስከ መጨረሻው ከእርሱ ጋር የኖሩት የአበ ቅዱሳን የሃይማኖት መክሊት ይኸው ተዘጋጅቷል። እንካ ተረከባት። ሐሳቤን ከሐሳብህ እምነቴን ከእምነትህ ትዕግሥቴንም ካንተ ፍቅሬንም ከፍቅርህ መጽናቴን በልብህ ስደቴንም በዓይንህ አይተህ ተከተለኝ። ዝም አትበለኝ ልጄ። ተኩላዎች ደብተው አድብተው ሳይጥሉኝ ከደጄ ምን ይበል እግዚአብሔር አንተን የፈጠረ አመሰግነው ዘንድ እስትንፋስ የሰጠ መልሳቸው ምን ይሆን? በአርያም መላእክት በሰማዩ ችሎት መዝገብ ሲከፈት እንደምን ይሉ ይሆን? ጻድቃን ሰማዕታት ዝምታን ሳዩ የአምላክ ፍጥረታት። ኧረ የአምላክ እናት እርሷስ ምን ትል ይሆን? መቼም አይሰለቻት ይቅርታን መለመን። ርኅሩኅ ሕሊና የሰማዕታት አክሊል የበላይ ሰብ እናት የትሕትና ቀንዲል። አሻፈረኝ ብለህ ከእግዚአብሔር ብትርቅም ልብህን አደንድነህ ዝምታን ብትመርጥም የቃል ኪዳን ፍቅሯ ከቶ አይጥልህም። ዋ የትውልድ ያለህ የደም ስር ቋጠሮ ኧረ ወዴት አለህ ወዴት ነህ ዘንድሮ? ገዳማት አድባራት ዛሬም ይጠሩሃል። ተስፋ ባለው ድካም ይጠባበቁሃል። የአብነት ተማሪው ጎጆ ቀዘቀዘ። የኔታም ዓይን ደከመ ፈዘዘ። አፍሮስ ታጠፈ በጩማም ተነሳ። ትውልድ በሕይወት ቆሞ እንዲህ እንደዋዛ እግዚአብሔር ይስጥልን።